ኢንስፔክተር ቃላብ የመጨረሻ ስራውን ለመስራት አሁን ላይ ከኢንስፔክተርነት እንደወጣ ሁላቸውም ሊደርሱበት ችለዋል። ነገሩ ግን አሁን ላይ ኢንስፔክተር ቃል ዚማይ እንደምታስበው የእውነትም ፖሊስ ነው ብላ ተሸውዳ፣ ነገሩ ግን ይበልጥ እሷን በጥርጣሬ ገብታ ነበረ። ነገር ግን ኢንስፔክተሩ አሁን ላይ የሚያደርገው ነገሮች ሁሉ በጣም በራስ ወዳድነትና ይበልጥ የራሱን አላማ ለማሳካትና ነገሩ ሁሉ ወደሱ ህይወቱንም እንዲሳካለት ለማድረግ ነው የሚሞክረው። ግን ደግሞ ይበልጥ ዚማዬ አሁን ላይ አቤኒን ካገኘችው በኋላ ውስጧ ሰላም አግኝቶና ደስተኛ ሆና ትገኛለች። ግን ደግሞ የእሷ ደስታ አሁን ላይ ከአቤኒ ጋር ከተገናኘች በኋላ የሁለቱ ደስታቸው አንድ ላይ ቢሆንም ይበልጥ ግን እድል አሁን ላይ አቤኒንም እንዲወገድና ከአቤል ጋር በመመሳጠር አቤልም እንዲሰራላት ቆሻሻ ስራዋን ታዘዋለች። ነገሩ የአቤልም ፍላጎቱ እህትህን የጎዱት ሰዎች ናቸው ብላ ከነገረችው መሀል አቤኒ ስለነበረ ነው። አሁን ላይ እድልም በራሷ ወጥመድ ውስጥ ስላስገባችው እድል የምትፈልገው የእሷን ክፉ የሆኑ ስራዎች እንዲሰራላትና ይበልጥ ደግሞ ለእሷ ጠላት የሆኑ ሰዎችንም እንዲያስወግድላት ነው አሁን ላይ አቤልንም ስርስር የምትገኘው። አቤል በጣም ከራስ ወዳድነት በላይ ለእህቴ ብዬ ነው ብሎ አሁን ላይ ሌላ ስራ ለመስራት ይሞክራል። ነገሩ ግን አቤል ፍላጎቱ ሁሉ ገንዘብና የራሱ የሆነ ነገር ለማግኘት ነው። እድልም የተደራደረችው በዚህ ጉዳይ ነው። እድልም በጣም ጥሩ ነገር እንደሚያገኝና እነዚህን ሰዎች ካስወገዳቸው የራሱ የሆነ ደስ የሚል ህይወት እንደሚገባው ነው አሁን ላይ እሷም እያታለለችው ያለችው። ነገሩ ሁሉ አቤኒና ዜማም ደስተኛ ሆነውና ዜማይም ያገቷትንም ሰዎች ይበልጥም ሲያሰቃዩት የነበሩት ሰዎችም ለአቤኒ ከነገረችው በኋላ አቤኒ አሁን ላይ በጣም ንዴት ውስጥ በመግባትና ይበልጥ እነሱንም አግኝቶ ዋጋ እንደሚያስከፍላቸው ነው አሁን ላይ እየዛተ ያለው። አቤኒ ግን ምንም እንኳን ይሄን ያክል አመት ቢራራቁም ከዚማይ ጋር ይበልጥ አጠገቡ ስለሆነች ደስተኛ በመሆንና ነገሩ ግን ካሁን በኋላ ሁለታችንም አንድ እጅ ሆነን እናሸንፋቸዋለን በማለት ከዚማይ ጋር አንድ እጅ ሊሆኑ ችለዋል። ግን ደግሞ ይበልጥ አሁን ላይ እድል አቤኒና ከአዳ እንዲሁም ከኢዛና ያስመረጠችው አቤል ቀድሞ ማን ማስወገድ እንዳለበት አቤልም አሁን ላይ ከአቤኒ መጀመር እንዳለበት ለእድልም ነግሯታል። እድልም አሁን ላይ በቃ ይህን ነገር መጀመር አለብህ ብላ ከነገረችው በኋላ አቤልም ወደ አቤኒ ስልክ ለመደወል እድልም ትነግረዋለች። ነገሩ እድል ራሷ እንድትደውል ቢነግራትም እድል ግን እሷ እንዳይነቃባትና ነገሩ ሁሉ አቤልንም ወጥመድ እንደምታስገባው ለራሷ ግልጽ ስለሆነ አሁን ላይ እሷ እዚህ ውስጥ አለበት እንዳትባልና አቤልም አሁን ላይ እሱ ነው ይህ ሁሉ ጥፋት ያጠፋው እንዲባል ለማድረግ እሱ እንዲደውል ታደርጋለች። አቤል አሁን ላይ በመናደድም ብቻ ሳይሆን ከራስ ወዳድነት በመነሳሳት ወደ አቤኒ ጋር ስልክ ይደውላል። አቤኒ ጋር ስልክ በመደወሉ ግን እሱም አቤኒ ግን ስልኩንም አዲስ ቢሆንበትም ግን ደግሞ ዜማይም አጠገቡ እያለች ይበልጥ ዜማይንም ታገኛታለህና የምልህን ነገር አድርግና ወደዚህ ና ነበረ ያለው አቤል። ነገሩ ግን አቤል አሁን ላይ ይሄንን ያለበት በኮንፊደንስ ነው እና እድልም እንዳለችው ለአቤል አቤኒ በዜማይ እንደማይደራደርና ዜማይ አለች ከተባለች የትም ይሄዳል በማለት ነበረ ለአቤልም የገፋፋችው። አሁን ላይ ግን አቤኒም ባለማስነቃትና ይበልጥ ዜማይም አብራኛለች ብሎ ምንም ትግስት በማድረግና ምንም ሳይናገራቸው ነበረ አቤልም ላይ እሺ በማለት ነገሩንም ያበቃው። ነገሩ ከዜማይ ጋርም በመመካከር ነገሩ ሁሉ ወጥመድ ሊሆን እንደሚችል ዜማይም ለአቤኒ ስታስረዳው ነበረ።
አሁን ላይ ዜማዬ ሁሉንም ነገር ነቅታባቸውና ይበልጥ ደግሞ ይሄ ነገር ወጥመድ ነው እንዴት ሊሆን ይችላል በማለት ነበረ ከአቤኒ ጋር የተወያየችው። አቤኒ ግን አሁን ላይ ይህን ነገር ዜማዬን በህይወት አለች ተብሎ ከተነገረ ያንቺ መኖር የሚያውቅ ሰው አለ በማለት ዜማዬንም እንድትጠራጠር ነው ያደረጋት። አሁን ላይ ዜማ አቤኒ ካገኘችው በኋላ ሌላም ጠላት እንዳለባት ግን ብታውቅም ይበልጥ ግን ዜማ አሁን ላይ ቃልንም በጣም ከማመኗ በላይ ነገር ግን የኢንስፔክተር ቃልንም ነገር ግን አቤል ስልክ ወደ አቤኒ ከደወለ በኋላ ዜማዬንም ሁሉን ነገር አቤኒ ቢነግራትም ይበልጥ ግን ይሄ ነገር ወጥመድ ነው እነሱ አውቀው ይሆናል ብላ ነው የጠረጠረችው። ይበልጥ ግን ይሄንን ነገር ቀድመን የማምናቸው አሉ ለምትላቸው ለልዑልና ለኢንስፔክተሩ መናገር አለብን ብላ ለአቤኔ ትነግረዋለች። ነገር ግን አቤኔ ይህንን ነገር እነሱስ ምን ያክል ታማኝ ናቸው በማለት ነበረ ለዜማም የነገራት። ዜማ ግን ቃላብም እንደምታምነውና በጣም ታማኝ ሰው እንደሆነ ነው ስትናገር የነበረች። ግን ደግሞ ልዑል አሁን ላይ ምንም እንኳን ችኩል ቢሆንና የልዑልንም እውነታነት ዜማዬ ብታውቀውም ይበልጥ ግን አሁን ላይ ከልዑል ቀድሜ ማግኘት ያለብኝ ብላ የምታስበው አሁን ላይ ይበልጥ ወደ ኢንስፔክተሩ ነበረ ያመሩት። ነገሩ ሁሉ ዜማም ካመነችበትና እሱም ችግር የለውም ብሎ ነበረ። አሁን ላይ አቤኒም ተስማምቶ ወደ ቃላብ ኢንስፔክተር ጋር ለማምራት የወሰኑት። ግን ደግሞ አሁን ላይ ናቲ ከታሰረበት ይበልጥ ምግብና ውሃም እየሰጠው ደህና እንዲሆንለትና ኢዛና አሁን ላይ ለናቲ እየተንከባከበው ይገኛል። ናቲ ግን ምንም ነገር አልቀምስም በማለት ይበልጥ እሱ አሁን በኋላ ሁሉንም ያደረገው ነገር እንደሚረሳለትና ነገሩ ይበልጥ ከሱ ጋር እንዲስማማ ነበረ አሁን ላይ የነገረው። ግን ደግሞ ኢዛና ነገሩ ሁሉ ዝም ብሎ እንደሚደክም ይነግረዋል። አሁን ላይ ናቲም እንደምንም ብሎ ካለበትንም ለማምለጥ ከቻለ በኋላ ይበልጥ ግን ኢዛና ነገሩ ሁሉ ከብዶት እንዴት ናቲ ከእጅ ማምለጥ የለበትም ብሎ በጣም ጭንቀት ውስጥ ይገባል። ግን ደግሞ አሁን ላይ ኢንስፔክተር ልዑልም እውነታውንም ከደረሰበት በኋላ ነገሩ ሁሉ ተመልሼ ወደዛው ስራዬ መግባት አልፈልግምና አሁን ላይ ሳይቀድመኝ እሱን መቅደም አለብኝ ብሎ ከልዑል አንድ እርምጃ መጓዝ አለብኝ ብሎ ነገሩንም ለመጀመር ይሞክራል። ነገር ግን አሁን ላይ ኢንስፔክተሩ ፍላጎቱ ሁሉ ቅድሚያ በኢንስፔክተርነት ቀርቦና ይበልጥ ለመጀመሪያ ጊዜ ታማኝ ሆኖ በመምሰልና ለዜማዬ ያሳየውንም ታማኝነት ይበልጥ ዜማም ከኢንስፔክተሩ ጋር በጣም ጥሩ የሆነ ቅርርብነት እንዲኖረው ነበረ ነገሩ ሁሉ። ዜማም ከኢንስፔክተሩ ጋር ከአቤኒ ለማቀራረብና ለማገናኘት ትወስናለች። ኢንስፔክተሩ ግን አሁን ላይ ከአቤኒ ጋር እንዳትገናኝና ይበልጥ ነገሩንም እንደማይደርስለት ነበረ የነገራት። ግን ደግሞ እሷ እሺ አላለችውምና እድል አሁን ላይ አቤኒም ይመጣል በማለት አቤል ግን ሁሉንም ነገር ቶሎ ስላልጨረሰው በጣም እየተቁነጠነጠና አቤኒም አግኝቶ እስከሚገለውና እስከሚያርፍ ጨንቆት ነበረ። ነገር ግን አሁን ላይ አቤኒ ከዜማዬ ጋር ሆኖ ነገሩ ለአቤል ምንም እንኳን ማንነቱ ባያውቅም ለእሱ ወጥመድ እያዘጋጀለት ነበረ። ግን ደግሞ ኢንስፔክተሩ ጋር በማምራት ዜማም ከአቤኒ ጋር እንደተገናኘች ከነገረችው በኋላ ኢንስፔክተሩም በጣም በመበሳጨት ነበረ ነገሩ። ኢንስፔክተሩ በዛን ጊዜ በጣም ውስጡ ተጨንቆና ይበልጥ ልዑልም እውነተኛነቱንም ከደረሰበት በኋላ ይሄ ነገር ቀድሜ አንድ ነገር ማድረግ አለብኝ ብሎ ነበረ እሱም ለራሱ ጭንቀት ውስጥ የነበረው። አሁን ላይ ዜማ ከኢንስፔክተሩና ከአቤኒ ለማስተዋወቅ የሞከረችበትን መንገድ ይበልጥ አሁን ላይ ኢንስፔክተሩ
ነገሩ እንዲያፈጥነው አድርጎታል። ይበልጥ ጓደኛውንም ያዳ እንደሚጠረጥረውና ነገሩ ሁሉ ግልጽ እንዲሆንለት ለአቤኒም ያስረዳዋል። አቤኒ ግን ይህንን ነገር አይሆንም ብሎ ቢወስንም ይበልጥ አሳማኝ ሆኖ ለአቤኒም ይነግረዋል። በዚህን ሰዓት ዜማ ከአቤኒ ከተገናኙ በኋላ ነገሩ ሁሉ ለኢንስፔክተሩ ቀላል ሆኖለትና እድልንም በመፈለግ ላይ ይገኛል። እድልንም አግኝቶ ኢንስፔክተሩ ከእሷ ጋር በመደራደርና ቀድሜ አሁን ላይ ሶስተኛውንም ሰው ከእድል አገኘዋለሁ ብሎ ለራሱ መንገዱ ይጀምራል። አሁን ላይ ኢንስፔክተሩ ከእድል ጋር በመመሳጠርና ከእድል ጋር የራሱ የሆነ ስራ ለመስራት ይስማማል። ናቲ አሁን ላይ ወንድሙን በመፈለግ ላይና ወንድሙንም እንዴት ብዬ ላግኘው በማለት ጭንቀት ውስጥ ገብቶ ይገኛል። የኢንስፔክተሩና የናቲ መንገዳቸው የሁለቱም አንድ ሆኖና የሁለቱ የናቲና የኢንስፔክተሩ ግንኙነታቸው